ማርኬ እውነታውን ተናገር፣ ምክንያትን ተናገር እያለን ስናስጨንቀው ምክንያቱንም ከነቃጭሉ እንበለው እንዴ ይዞት መጥቷል። ልጁን ጎቶ ይዞት መጥቷልና እንግዲህ ከቤዚ ጋር ተቀናበረ የተባለው ሰው ማለት ነው። ከቤዚ ጋር ፎቶ አለው የተባለው ሰው ይሄ ሆኗልና እኔ የምላችሁ ቤዚ ሌላ ስም አላት እንዴ? እንዴት ነው ነገሩ? ልጁ የጠራትን ነገር ግን በደንብ አዳምጣችሁታል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ተርፍ ይበልልኝ። ውዶችዬ ሁሉ አማን ነው? ሮመዳን ምናምን ስራ እንዴት ነው? አይዞን በርቱልኝ የኔ ውዶች። ያው እንግዲህ በርታ ማለት ነው። እና ውዶችዬ ፕሊስ በቃ እስኪ ላይክ አድርጉኝ። የምሬን ነው። እንደ ቪዲዮ ስሰራ ላይክ እያደረጋችሁ አይደለም አውቃለሁ። ላይክ የምታደርጉኝ ላይክ እያደረጋችሁ ነው። ግን ይሄን ቪዲዮ የምታየው በሙሉ ላይክ አታደርጉም። ከምሬ ነው ማለት ውስጥ ሰዎች ናችሁ ላይክ የምታደርጉኝና ላይክ ያደርጋችሁ ብታበረታቱኝ ደስ ይለኛል። በዛ ላይ ቻናሌ ደግሞ ወደቅ እያለ ነው እና በየቪዲዮ መካከል እንደዚህ እያልኩ እናገራለሁ ማለት ነው። እና ላይክ አድርጉኝ እና ውዶችዬ ማለት ነው። ዛሬም ነገሩ አልተፈታም። የምሬን ነው። ከማንም ላይ ልንፈርድ የማንችለው ነገር ነው እየተፈጠረ ያለው። ቤዚና ማርኬ እንግዲህ ማርኬ ልጁን አምጣው ምንድን ነው ማን ነው እያለን ስናስጨንቀው ነበረ። ዛሬ ደግሞ ከነነብሱ ይዞት መጥቷልና ልጁ ማለት ነው። ቤዚ እንዴት ነው አይተዋለሽ? ግን ቤዚ እኛ እኮ ቤዚ ስታየው ራሱ አላየንም፣ ስትወድቅ ነው እንጂ ምን አይነት ድራማ ነው እየተሰራ ያለው? ይሄን የዛሬ ቪዲዮ ማለት ነው የዛሬ ቪዲዮ ድራማ ነው ብትሉ እኔም እረዳቸዋለሁ። ምክንያቱም ነገሮች ቅንብርብር ያሉ ነገሮች ሆኑ። ቤዚ ገና ልጁን ሳታወራው ፌንት ነው የሰራችሁና እንዴ እና ቤዚ ላይ አሁን የምትናገረው ነገር ሊኖር ይችላል። ነገ ስትነቃ እንግዲህ ወይ በራሷ ቤት ሊመጡ ይችላሉ። ስለዚህ ይሄ ልጅ ማን ነው? ከየት ነው? ከቤዚ ጋር እንዴት ነው የሚተዋወቀው የሚለውን በራሷ አንደበት ካልሰማሁ እኔ አልፈርድም። አሁንም ቢሆን ለምን ልጅቷ በቃ ወድቃ ታማለች። ስለዚህ ነገ ስትነቃ ነው እውነቱን ልናቅ የምንችለው። ስለ ልጁ ማንነት ከሷ ነው የሆነ ነገሩን መስማት የምንችለው እንጂ ማርኬ ስላብራራ ይሄ ለማጣላትም የመጣ ሰው ሊሆን ይችላል፣ አይታወቅም። ያለፈ ታሪክም ሊሆን ይችላል። ስለዚህ ምናልባት ከማርኬ ጋር ሲያያት በፍቅር ሲሆኑ ምናምን አስቀንቶት ከሆነስ ያ ነገር የድሮ ጓደኛዋ ሆኖ ነገር ግን አሁን ያለችበት ህይወት ከማርኬ ጋር እንዴት እንደሚፋቀሩ እንግዲህ ታውቃላችሁ። እውነት ለመናገር በጣም ነው የሚፋቀሩት እና ይሄንን ነገር አይቶ ተናዶ የሰውን ህይወት ማፍረስ አይሰለቸውም። ስለዚህ ምናልባት ሊያለያዩቸው ከመካከላቸው ችግር ሊፈጥሩ ከሆነስ ይሄን ነገር ያደረገው ማርኬ አዲስ እንደሚያወራት አድርጎ ለማርኬ ነገሩን የሰካለት ማለት ነው። እና እኔ ገና የቅንጅጅት ያሉ ነገሮች ስለሆኑ በእርግጠኝነት ሆነን የምንፈርድበት ነገር አይደለም አሁን ላይ ማለት ነው። ልጁ ነገ ማንነቱ ይወጣል። ቤዚዬም ትነቃለች። ቤዚዬ ደግሞ አይዞሽ ፈጣሪ ማርሽ። እኔ ግን ማለት ነው ምንድነው ፌንት መስራት አስሬ በሰላም ነው ግን የጤና ነው ብላችሁ ታስባላችሁ? ማለት እንደዚህ በድንገት እየደረሱ ፌንት መስራት እኔ ኖርማል ነው ብዬ አላስብም። ቤዚዬ ግን ጤናሽን ቼክ ማድረግ አለብሽ። ምክንያቱም እንደዚህ አይነት መውደቆች ሲበዙ ሌላ ስበብ እንዳላቸው ማወቅ አለብሽ እና መመርመር ይጠበቅብሻል ብዬ አስባለሁ። እንዴ ብዙ ጊዜ እኮ ነው በቃ በቪዲዮ መካከል ፌንት እየሰራች ትወድቃለች ማለት ነው። እና ስለዚህ ልጁ አሁን ላይ እየተደረገ ያለም ይሁን የመጀመሪያም ሰው ይሁን ነገ የምናየው ይሆናላችኋለሁኝ። ነገር ግን እኔ እንደ ራሴ ማለት ነው ሳስበው ማለት ቤዚ ከማርኬ ጋር ሁና ለሌላ ወንድ ቃል ትገባለች፣ ሌላ ወንድ ታወራለች የሚለውን እኔ ላምን አልችልም። ማለት ከማርኬ ምንም ያጣችው ነገር እኮ የለም እንዴ ፍቅር አልጎደላትም። ስለዚህ ምን ፈልጋ ትሄዳለች? አንድ ሴት ምን ብላችሁ ታደርጋለች ሲጀመር? እና ለዚህ እኮ ነው እኔ መፍረድ አልቻልኩም አሁን ላይ ያልኳችሁና የልጁን ማንነት ማውጣቱ በጣም ደስ ብሎኛል። ማለት ምክንያቱን መናገሩ ማለት ነው። እንደዚህ ሲቆጣበት እንደዚህ ሲናደድበት የነበረውን ምክንያት ማውጣቱ ደስ ቢለኝም ቤዚዬ በመውደቋ ግን ከፍቶኛል። ወይኔ እህቷ ግን ማለት ነው እንደዚህ አይነት ምስኪን ሰው ናት እንዴ? ባለፈው እንደዛ ስንወርድባት ለምን ታብጃለሽ ለምን አትረጃትም እያለ ስንንጨረጨር ማለት ነው። አሁን ሳያደጉ በጣም ይዋህ ትመስላለች እና እነሱን ለማስታረቅ ማለት እንዳይጣሉ የምታደርጋቸው ጥረቶች አሳዘነችኝ። የምሬን ነው የምላችሁ። እና ቤዚዬ ደግሞ ማለት ነው ነገሩን ዝም ብለህ ትተኸው መቀጠል እንችላለን ያልሽው ምኑን ነው እንዴ? የሆነ የታፈነ ነገር እያለ ዝም ብሎ መቀጠል አይቻልም። ነገሩ ግልጽ በግልጽ መሆን አለበት። ሲቀጥል ደግሞ ልጅየው ማለት ነው ቤዚ ወድቃ ብሌኔ እያለን ሲጠራት የነበረው ከምሬ ነው። ስሙትማ ደጋግማችሁ ማለት ነው። እህትየዋ ቤዚ ስትል እሱ ደግሞ ብሌን የሚል ነው የሚመስለውና የቤዚ ሌላ ስም አላት ወይ? ምን አይነት ነገር ነውና
የዛሬው ነገሩ ድራማ እየመሰለኝ ነው። ጌታ ሆይ የኔ ቤዝዬ ወድቃ እንደዚህ ባልስቅ ደስ ይለኝ ነበር። ግን ቪዲዮ በቃ ቃጄ ታውቃላችሁ፣ ቃጄ የሆነ አንድ ቁም ነገር ሳንይዝበት ነው ያለቀውና ማርኬ ደግሞ እህቱን ማለት የእሷን እህት ነው የጠራትና ማለት ነው እሷን እንድትጠራት አልፈልግም ነበር እንድትመጣ አልፈልግም ነበር እያልክ ነው። ይሄ ልክ አይደለም። ባለ ጉዳዩዋ ቤዚ እስከሆነች ድረስ እንዲያውም መጠራት ያለባት ቤዚ እንጂ እህቷ አይደለችም። እህቷ ምን ታደርጋለች? ከዛ ጋር ጉዳዩን መፍታት የምችለው እኮ ቤዚ ነች አይደለም? ስለዚህ ፊት ለፊት ጉዳያችሁ መጨረስ ያለባችሁ እናንተ ናችሁ። ቤዚ ልክ ነች። እኔ ነው እንጂ የማስፈልገው እኔ ነኝ ባለ ጉዳዩ እህቴ አታስፈልግም ያለችው በትክክል። ለማንኛውም የነገውን አይተን ደግሞ እንፈርዳለን። ግን ምንም እንዳትሉ አሁን ላይ ማለት ነው። የምሬን ነው። አንድ ነገር የሆነ እርግጠኛ ሳንሆን መናገር የለብንም። መጀመሪያ ሁለቱንም እንያቸው እስኪ ማንኛው ነው ስህተት የሰራው ብለን ማየት አለብንና ይሄ ነገር ግን ውሸት ነው ብዬ ለራሴ ጭንቅላቴን እያሳመንኩት ነው። ሰው ብዙ ነገር ይሄዳል በቃ ሰውን ለማጣላት አይታወቅም። እና ብቻ ቤዝዬ በሰላም ነቅተሽ እንግዲህ ነገሮችን በስነ ስርዓት እንደምታብራሪ በእርግጠኝነት አምናለሁ።